ደግሞ የኔ ነው ያላችሁት ግብ። ሁለተኛው የግብ አይነት ደግሞ ሾርት ሬንጅ ጎልስ የሚባሉ ናቸው። በአጭር ጊዜ የምታሳኳቸው ግቦች። አሁን እነዚህ ግቦች ለነገ ያዘጋጃችኋቸው፣ ለሳምንት ያዘጋጃችኋቸው፣ ለወር፣ ለዓመት፣ ለ5 ዓመት የተዘጋጁ ናቸው። ሾርት ተርም ጎሎች ወይንም ደግሞ እነዚህ የአጭር ጊዜ ግቦች ኮንፊደንስ ቢልደርስ ይባላሉ። በራስ መተማመናችሁን የበለጠ እያዳበራችሁ የምትመጡበት ነው። የአጫጭር ጊዜ ግቦች ናቸው። ስለዚህ ቶሎ ብላችሁ እነዛን ነገሮች ታሳካላችሁ። እነዛን ነገሮች ስታሳኩ ደግሞ የሚሰማችሁ የራስ መተማመን ስሜት ከፍ እያለ ይመጣል። ለህልሞቻችሁ እንድትሮጡና ህልሞቻችሁ እንድታሳድዱ የሚገፏችሁ ወይንም ደግሞ ነዳጅ የሚሆኗችሁ እነዚህ አጫጭር ጊዜ ግቦች ናቸው። ስለዚህ ግቦቻችሁ ላይ ልትሰሩና ልትንቀሳቀሱ ይገባል ማለት ነው። የአጫጭር ጊዜ ግቦችን ስላወጣችሁ ነዳጅ ይሆናችኋል ማለት አይደለም። እነዛን ግቦች ስታሳኩ ነው ነዳጁን የምታገኙት። እዚህ ሴሚናር ላይ ብዙ ነገሮችን ልንማማር ነው የመጣ ነው። አንድ ልናደርግ ያልመጣንበት ነገር ልንቀልድ ነው። ሌሎች ብዙ ቦታዎች ላይ መቀላለድ እንችላለን። ይሄ ግን ህይወት ነው። ህይወታችሁን ደግሞ ሲሪየስሊ የምትወስዱ ከሆነ አሁን እያልኳችሁ ያለሁትን ነገር በቁም ነገር ብትወስዱት ይሻላል። የአጭር ጊዜ ግብ ማለት ሙሉ ለሙሉ ጥረት፣ ልፋት፣ ድካምንም የሚያመለክት ነገር ነው። ለዚህ ነው አብዛኛው ሰው ዞር እያለ ለመሸሽ የሚሞክረው። በጣም እዚህ ምድር ላይ የማዝንበት ትልቁ ነገር አብዛኛው ሰው ጠንካራ ሰራተኛ ሳይሆን ቀርቶ አይደለም። ነገር ግን ጠንክሮ የሚሰራው ለስራው ነው እንጂ ለወደፊት ህይወቱ ወይንም ደግሞ ማይ ፊውቸር ሰልፍ ላለው ማንነቱ አይደለም። በህይወት ጥሩ ሰራተኛ ከመሆን በላይ መሆን መቻል አለባችሁ። ለስራችሁ ብቻ ለምን ትደክማላችሁ? ለራሳችሁ ህይወት ድከሙ እንጂ። አንድ ብልህ ሰው ስለ ሰው ህይወት እንዲህ ብሎ ተናግሯል። ለወደፊት ህይወታቸው የማያቅዱ ሰዎች ለመውደቅ ያቀዱ ሰዎች ናቸዋል። ስለዚህ ግቦቻችሁን ማውጣት ብቻ ወይንም ደግሞ መለየት ብቻ አይደለም። ግቦቻችሁን መስራት የመጀመሪያ የሚባለው ታስክ ወይንም ደግሞ ስራ ነው። ሁለተኛው ነገር ምንድነው ካላችሁ ግቦቻችሁን በወረቀት ላይ ጽፋችሁ ልታስቀምጡ ይገባል። በአይምሮ ይዘዋለሁ ራሳችሁን የምትፎግሩበት መንገድ ነው። ዓለም ላይ ላሉ ለኔ ሰራተኞች ማስተምራቸው ነገር ይሄ ነው። ጆርናላችሁ ላይ ወይንም ደግሞ አጀንዳችሁ ላይ ግቦቻችሁን አስፍሩ እላለሁ። ታዲያ ለምን ብላችሁ ብትጠይቁኝ የሰው ልጅ ምን ጊዜም ቢሆን እንደ ራሱ ማጥናት ያለበት ሰው የለም ብዬ ስለማስብ ነው። ያሳካችኋቸውን ነገሮች እንዳለ ተመልከቱ። ወደ ኋላ መለስ ብላችሁ ብትቃኟቸው ጥሩ ነው። ከዚህ በኋላም ደግሞ ባሳካቸው ደስ ይለኛል ብላችሁ ያሰባችኋቸውን ነገሮች እንዳለ መዝግቡ። አሁንም እነዛ ነገሮች ላይ መስራት ቀጥሉ። እነዚህ የጻፋችሁ ለራሳችሁ የምታስቀምጧቸው ደብዳቤዎች ራሳችሁ ላይ ሲሪየስ እንድትሆኑ ወይንም ደግሞ ህይወታችሁን በቁም ነገር እንድትወስዱ የሚያደርጓችሁ ነገሮች ናቸው። ለዚህ ነው ሁሌም ቢሆን ግባችሁን ጽፋችሁ ሁሌም ጠዋት ጠዋት እየተመለከታችሁ ማታ ማታም እየቃኛችኋቸው ወዴት እየሄዳችሁ እንደሆነ ልብ በሉ፣ እናስተውሉ ነው። በገንዘብ ህይወታችሁ ብቻ አይደለም፣ ከገንዘብ ህይወታችሁም ውጪ በጣም ብዙ ማድረግ ያለባችሁ ነገሮች አሉ። የቤተሰብ እቅድ ማውጣት አለባችሁ። የራሳችሁን እቅድም ታወጣላችሁ። እናንተ እንደ ግለሰብ ምን አይነት ሰው ነው መሆን የምትፈልጉት? በጣም ብዙ ዲቴል አለው። እዚህ ዓለም ላይ እናንተን ከማንም ሰው ሊለያችሁ